ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከሎ አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የቶተናምን ጉዳይ እንመልከት። በአዲስ አሰልጣኝም አልተሻሻለም ቶተናም። አሰልጣኝ ቶማስ ፍራንክ ወደ ቶተናም ከመጡ በኋላ እንግዲህ ቡድኑ የጀመረበት መንገድ ጥሩ የሚባል ነበር። ነገር ግን ባለፉት ጨዋታዎች ላይ ቡድኑ እንግዲህ ውጤት እያጣ ነው የሚገኘውና ይህንንም ጉዳይ እንመልከት። ቶማስ ፍራንክ በኃላፊነታቸው ረጅም ጊዜ የሚቆዩ አይመስልም። የቶተናሙ አሰልጣኝ በተለይ በቅርብ ተከታታይ ጨዋታዎች ላይ ቡድናቸው እያሳየ ያለው ብቃትም እየተመዘገበ ያለው ውጤትም ከዚህ በፊት በ6 ዓመት 6 አሰልጣኞችን ለቀያየረው ቶተንሃም እኚሁም ሰው ተረኛ ሳይሆኑ እንዳይቀሩ የሚያጠራጥር አይነት ነው። በቅርብ ሳምንታት የቡድኑ ውጤት መቃናት የጀመረ መስሎ ነበር። 2 ተከታታይ ድሎች ነበሯቸው። የቀድሞ ቡድናቸውን ብሬንፎርድን በገጠሙ ጊዜና ደግሞ በቻምፒየንስ ሊግ ስላቪያ ፕራግን ሲያሸንፉ ከዚያ በኋላ ግን በኖቲንጋም ፎረስት በጣም በሚያሰቅቅ ሁኔታ ከዚያ በሊቨርፑልም ተሸነፉና በአጠቃላይ በውድድር ዘመኑ በሙሉ እየታየ ያለ ኢንኮንሲስተንሲም ግን በጣም ደካማ ውጤትም ነው። አሁን ድረስ በፕሪሚየር ሊግ በዚህኛው በ17 ሳምንት የተመዘገበው ነጥብ አምና አንጅ ፖስቴኮግሉ በተመሳሳይ ጊዜ ከነበራቸው ያነሰ እንዲያውም ከ2008-9 የውድድር ዘመን ወዲህ ዝቅተኛው ውጤት ነው ለቶተንሃም። ከዚህ የተሻለ ተጠብቆ ነበር። አሰልጣኝ ቶማስ ፍራንክ ኦልድ ስኩል ሊደር ናቸው የሚሏቸው ከአንጅ ፖስቴኮግሉ ጋር ሲነጻጸር በፕራግማቲዝማቸው ምክንያት ልክ በእኔ መንገድ ብቻ እንጫወት ከሚሉት የመርህ ወይም የግትርነት አካሄድ የተለየ የበለጠ ፍሌክሲቢሊቲ ያላቸው አሰልጣኝ ናቸው በሚል አዳፕት የሚያደርጉ አሰልጣኝ ናቸው በሚል ምክንያት በዚህ ዓመት ቶተንሃም ካለፈው የውድድር ዘመን ቢያንስ በውጤት በስታይልም ባይሆን ለማየት የሚሻል እግር ኳስ በመጫወትም ባይሆን ግን በውጤት የተሻለ ይሆናሉ የሚል ግምት ነበር። በክረምቱም ቶተንሃም በታሪኩ የተጣራ ወጪን በማውጣት ከፍተኛውን ገንዘብ ያወጣበት ክረምት ነበር። ወደ 170 ሚሊዮን ዩሮ ወደ 160 ወይ 150 ሚሊዮን ፓውንድ ገደማ ኔት ስፔንድ በሚባለው አውጥተዋል እና በዚህ ደግሞ የሚበልጧቸው አርሰናል፣ ሊቨርፑል እና ማንቸስተር ዩናይትድ ብቻ ነበሩ በተጣራ ወጪ። ስለዚህ ገንዘብም ኢንቨስት አድርገዋል። ነገር ግን እንዳነሳሁት አሁን በ17 ዓመት አካባቢ የቶተንሃም መጥፎ የውድድር ዘመን ጅማሬ ነው ሊባል ይችላል። ከጅማሬም ፈቅ ብሏል። ፖስቴኮግሉ ሲለቁ የዩሮፓ ሊግን ዋንጫ አሸንፈውን የለቀቁት ቅድም ያነሳኋቸው ሁዋንዴ ራሞስ በሊጉ በጣም መጥፎ ጅማሬ አድርገው በኋላ ከኃላፊነታቸው ቢሰናበቱም ግን ቶተንሃም ለመጨረሻ ጊዜ ያሸነፈውን ዋንጫ ከፖስቴኮግሉ በፊት ያሸነፉት እሳቸው ነበሩ። ፖስቴኮግሉ በቢልባኦ የተደረገውን የዩሮፓ ሊግ የፍጻሜ ጨዋታ ማንቸስተር ዩናይትድን አሸንፈው ቶተንሃም አሁን ዘንድሮ በቻምፒየንስ ሊግ የሚጫወተው በዚያ ምክንያት ነው። ግን ቡድናቸው በአንድ የውድድር ዘመን ደግሞ 22 የሊግ ጨዋታዎችን ተሸንፎ ቶተንሃም የቅርብ ጊዜ ታሪክ የከፋው ውጤት ተመዝግቦ 17ኛ ሆነው ጨርሰው ነው ከኃላፊነት የተሰናበቱት። የተቃረነ የውድድር ዘመን ነበር። ክረምት ላይ ቶተንሃም እንደ ቻቪ ሲሞንስ፣ ሞሐመድ ኩዱስ፣ ማቲስ ቴይልን ቋሚ ዝውውር እንዲሆን አድርገው ራንዳል ኮሎሙዋኒን አስፈርመው ነው የውድድር ዘመኑን የጀመሩት። እንደ ጆዋው ፓሊኛ አይነት ተጫዋችን አምጥተዋል። በዚያው መጠን ግን ያጧቸው ተጫዋቾች አሉ። ከሁሉ በላይ የክለቡ ሌጀንድ የሆነው ሰን ሂዩንግ ሚን ለቋል። ግን እንደ ቀደሙት ዓመታት አልነበረም ባለፈው የውድድር ዘመን እያሳየ የነበረው ብቃት። አሁን እነዚህ ብዙ ገንዘብ የወጣባቸው ተጫዋቾች ቻቪ ሲሞንስ የሚሆን ኩዱስ፣ ማቲስ ቴል የሚሆን ኮሎሙዋኒ ወይም ጆ ፓሊኛ በንጽጽር አንዳንዶቹ የተሻለ አገልግሎት እየሰጡ ያሉ ተጫዋቾች አሉ። ግን የወጣውን ኢንቨስትመንት ጀስቲፋይ የሚያደርግ አይነት ብቃት ሜዳ ውስጥ እያሳዩ አይደለም። በዛ ላይ ጉዳቶች አሉ። ደያን ኩሉሴቭስኪ ካለፈው የውድድር ዘመን መጨረሻ ጀምሮ እየተጫወተ አይደለም። ባለፈው የውድድር ዘመን በሁለተኛው የውድድር ዘመን አጋማሽ ሲቸገር ነበር። የዩሮፓ ሊግ ፍጻሜ ጨዋታ ላይ አልነበረም። ጄምስ ማዲሰንም በዩሮፓ ሊግ ፍጻሜ ጨዋታ ላይ አልነበረም። እሱ ደግሞ የኤሲኤል ጉዳት ነው የገጠመው። ስለዚህ በዚህ የውድድር ዘመን ይመለሳል ተብሎ አይጠበቅም። ከሆነም የመጨረሻዎቹን ጥቂት ወራት ካልሆነ በስተቀር አብዛኛውን ጊዜ ትርጉም ያለው አገልግሎት ይሰጣል ተብሎ አይጠበቅም። ዶሚኒክ ሶላንኪ ከኦገስት 23 በኋላ ለቡድኑ አልተጫወተም። ቶተንሃም ጥራት ያለው የ9 ቁጥር ችግር አለበት። ጥሩ መፍትሄ ሊሆን ይችል ነበር። ደግሞ አሰልጣኝ ቶማስ ፍራንክ የሚወዱት አይነት በብሬንፎርድ ያሰለጠኑትን አይቨን ቶኒን የሚመስል
አይነት ተጫዋች ነው፣ ግን እሱም የለም። ስለዚህ ይሄ ቡድን በቀደም ከፎረስት ጋር የነበረው ጨዋታ በማጥቃቱ በኩል እንደዚያ መሳነፉ በጉዳቶቹ ምክንያት ሊብራራ ይችላል። በዛ ጨዋታ ላይ አንድ ኢላማውን የጠበቀ ሙከራ ብቻ ነበር ያደረገው። እንግዲህ ሊቨርፑልን ጨዋታ በተሟላ ሁኔታ ለማብራራት ስለሚቸግር ቻቪ ሲሞንስ በጊዜ በቀይ ስለወጣ ባለቀ ሰዓትም ቢሆን ሌላ ተጫዋችንም በቀይ ስላጡ በ9 ተጫዋች ስለሆነ ጨዋታውን ያጠናቀቁት ሙሉ ምስል ለማግኘት ያስቸግረናል ማለት የሚቻለው ተፋልመዋል ነው፣ በቀላሉ እጅ አልሰጡም ነው። ነገር ግን እንደ ፐርፎርማንስ የቶተናም ፐርፎርማንስ እንደዚህ ነበር ለማለት ያስቸግራል። አንድ ቡድን ከአንድ ሰዓት በላይ በ10 ተጫዋች የሚጫወት ከሆነ ግን በቀደም በኖቲንገም ፎረስት ላይ ያየነው የማጥቃት ድክመት በሌሎችም ጨዋታዎች በተለይ ደግሞ የቶተናም ደጋፊዎች የበለጠ ግድ በሚሰጧቸው ጨዋታዎች ላይ ተስተውሎ ነበር። ለምሳሌ በሁለቱ የለንደን ደርቢዎች ከአርሰናልና ከቼልሲ ጋር በተደረጉት ጨዋታዎች 0.05 እና 0.07 ኤክስጂ ነበር የተመዘገበው። ከአርሰናል ጋር 4-1 በተሸነፉበት ጨዋታ በተለይ አሰልጣኙ ቶማስ ፍራንክ በዚያ ጨዋታ ላይ የመረጡት ኔጌቲቭ ላይንአፕ 5 ተከላካዮች፣ 2 ኳስ ነጣቂ አማካዮች ሮድሪጎ ቤንታንኩር እና ጆ ፓሊኛ አይነት ተጫዋቾችን 7 ዲፌንሲቭ ተጫዋቾች ተጠቅመው ቡድናቸው አንደኛ 4 ጎል ተቆጠረበት። በማጥቃቱም በኩል በተጫዋቾቻቸው ፕሮፋይል የተነሳ አርሰናል ላይ ችግር ሊፈጥር የሚችል አልነበረም። በቼልሲም 1-0 ሲሸነፉ የጎል ልዩነቱ 1-0 ብቻ ይሁን እንጂ በጣም የሚያሰለች ከቶተናም በኩል በቶተናም ሜዳ ምንም አይነት የማጥቃት ኢንስፓይሬሽን ያልነበረው ጨዋታ ነበር እና ይሄ ሴንስ ኦፍ ዴጃvu አምናም እንደዚህ ነበር የሚል ስሜት እንዲሰማቸው አድርጓል። አንዳንድ ጨዋታዎች ላይ ጥሩ የመጫወት ነገር ለምሳሌ የውድድር ዘመኑ ሲጀመር ታስታውሱ እንደሆነ ወደ ሲቲ ሜዳ ሄደው ማንቸስተር ሲቲን አሸንፈው ነበር የውድድር ዘመናቸው የመጀመሪያዎቹን ሳምንታት ሲያደርጉ እና ልክ አምናም የፖስቴኮግሉ ቡድን ወደ ኤቲሃድ ሄዶ 4-0 እንዳሸነፈው ማለት ነው። አሁን በቅርብ ጊዜ የቶተንሃም የውድድር ዘመንን ጅማሬ ብታዩ በኖቬምበር ከአርሰናል እና ከሲቲ ጋር በጣም በነጥብ ተቀራራቢ ነበሩ። ባለፈውም በኖቬምበር 3ኛና 4ኛ ስፍራ ላይ ከነበሩት ከቼልሲና ከአርሰናል በ3 ነጥብ ብቻ ነበር ያንሱ የነበሩት። ከዚያ በኋላ ነው ቡድኑ የተንሸራተተው። አሁንም ተመሳሳይ ፓተርን እየተከተለ ያለ ይመስላል። አንዳንድ ተጫዋቾች ብቃትም ጋር በተገናኘ ለምሳሌ ኖቬምበር 30 ላይ ከፉልሃም ጋር በተደረገ ጨዋታ ከኋላ እየተጫወተ ለመውጣት ሲሞክር ግብ ጠባቂያቸው ጊግሊሞ ቪካሪዮ ጥፋት ሰራና ጎል ተቆጠረ። ባለፈው ደግሞ ከዚህ ከኖቲንገም ፎረስት ጨዋታ ጋር አርቺ ግሬ እንደዚሁ ኳስ ተቀማና ኢብራሂማ ሳንጋሬ ከሱ ፊት 8 የቶተናም ተጫዋቾች ቢኖሩም የትኛውም ተጫዋች ብሎክ ሳያደርገው ያ ጎል ተቆጠረ። ብዙ የተናጠል ስተቶች እናያለን። በቀደም ቻቪ ሲሞንስ በቀይ ወጣ እና ከቡድኑ አምበልም ከሮሜሮም የምትጠብቁት ብስለት ሊደርሺፕ አለ። እንደዚህ አይነት ካራክተር አይደለም፣ ቶሎ የሚፈነዳ ታይም ቦምብ ነው። ግን የሱም ደግሞ በጨዋታ ውስጥ ከሰራው የመከላከል ስተት ባሻገር እንደ መሪ የሚጠበቅበትን የስክነት ሳያሳይ ነው ተጫዋቹ በቀይ የወጣው እና ብዙ ስህተቶች ያሉበት ነው። እንዲያውም በዚህ ውድድር ዘመን በኢንዲቪጁዋል ኢረር በሚባል ተጫዋቾች በተናጠል በሚሰሯቸው ስህተቶች ወልቭስ ብቻ ነው ከቶተናም የበለጠ ጎል የተቆጠረበት። 23 ጎሎች ተቆጥረውበታል። 6ቱ ተጫዋቾች በግል በሚሰሯቸው ስህተቶች የተሰሩ ናቸው። ለዚህ ነው አንዳንዱ ቶተናም ውስጥ የሜንታሊቲ ችግርም አለ የሚሉት። አሁን ብዙ ለውጦች ያሉበት ጊዜ ነው። ዳንኤል ሌቪ ለ23 24 ዓመት የቶተናም አድራጊ ፈጣሪ የነበሩት ሰው ከኃላፊነታቸው ማንም ሰው ሳይገምተው እንዲነሱ ሆነ። ሴፕቴምበር 4 ነው ከኃላፊነታቸው የተነሱት። የክለቡ ቦርድ ነው ያነሳቸው። ይሄም የተጠበቀ አልነበረም። ምክንያቱም ቶተንሃም በሳቸው ስር በሜዳ ውስጥ ውጤታማ እንኳ ባይሆን ግን ትርፋማ ነበር። አዲስ ስቴዲየም፣ በጣም የሚደነቅ የልምምድ ፋሲሊቲ አለው እና በዛ ምክንያት ቦርዱ ለሳቸው ከፍተኛ ድጋፍ አለው ይባል ነበር። የክለቡ ከፍተኛ ባለድርሻ የሆኑት ሉዊስና የሉዊስ ቤተሰብ ናቸው እንዲነሱ ያደረጓቸው። ያልተጠበቀ ነበር። ለነገሩ የአሰልጣኝነት ምርጫቸውም ግራ ያጋባ ነበር። አሁን በቅርብ ጊዜ በጣም የተለያየ ፕሮፋይል ያላቸው አሰልጣኞችን ሲያመጡ አየን። ቶተንሃም ውጤታማ ቢሆንም ባይሆንም ግን ሁል ጊዜም ለአይን ማራኪ የሆነ እግር ኳስ ይጫወታል የሚል ስም ይሰጠው የነበረ ነው። ነገር ግን በቅርብ ዓመታት እንደ ጆዜ ሞሪኞ፣ ኑኖ ኤስፒሪቶ ሳንቶ፣ አንቶኒዮ ኮንቴ አይነት ቶማስ ፍራንክን እዛው ምድብ እናስቀምጣቸው እንደሆነ አላውቅም። እንደዚህ አይነት በጣም ፕራግማቲክ የሆኑ አሰልጣኞችን መሾም ጀምሩ። በዚያው መጠን ደግሞ እንደ አንጅ ፖስቴኮግሉ አይነት አንዳንድ ጊዜ ግራ የሚያጋባ አይዲዮሎጂ ያላቸው በፍሪ ፍሎዊንግ ፉትቦል ብቻ መጫወት የሚፈልጉ ብዙ የማጥቃት ሪስክ የሚወስዱ አሰልጣኝም ሾሙ። ከዛ በፊት ማውሪሲዮ ፖቼቲኖ የዚህ ቡድን አሰልጣኝ ነበር። አሁን የአሰልጣኞቹ ስታይል
ሹመቱን ኢንኮንሲስተንሲ ያሳያል እና ብዙ ድክመቶች ያሉበት ነው። የማን ነው ጥፋቱ? የቶማስ ፍራንክ ብቻ አድርጎ መበየን የሚቻል አይመስለኝም። በኋላ እናነሳዋለን። በሳቸው ስር ቡድኑ የሚያሳያቸው ጉድለቶች አሉ። ግን በ6 ዓመት 6 አሰልጣኝ ከቀያየረ አንድ ክለብ ከላይ ያለው ኢንስታቢሊቲ ነው ዋናው ምክንያት ሊሆን የሚችለው። የእያንዳንዱ አሰልጣኝ ችግር አይደለም። ምክንያቱም ሁሉም አሰልጣኞች ማለት ይቻላል በቶተናም ጥሩ ነው የጀመሩት። ልክ ቶማስ ፍራንክ በዚህ ውድድር ዘመን የመጀመሪያዎቹን 3 ጨዋታዎች አሸንፈው እንደ ሲቲ አይነቱን ቡድን በጣም በተደነቀ ኮቺንግ አሸንፈው ጀመሩ። በጠቅላላው የሲዝን ጅማሬያቸውም ጥሩ ነበር። በውድድር ዘመን የመጀመሪያዎቹ ሳምንታት ላይ ከላይ ለቻምፒየንስ ሊግ ስፍራ በጣም ቀረብ ብለው ነበሩ። በእርግጥ አሁንም ቢሆን በውጤት ካያችሁት ያን ያህል ሩቅ አይደሉም። ምክንያቱም ከ4 እስከ 14 ባሉት ቡድኖች መካከል ያለው የነጥብ ልዩነት ተቀራራቢ ስለሆነ 2 ተከታታይ ድሎች ትልቅ ስዊንግ ይፈጥራሉ በደረጃ ሰንጠረዡ ላይ። ስለዚህ በስትሪክት አነጋገር ቶተናም ያን ያህል የከፋ ሁኔታ ውስጥ አይደለም ያለው። 2 ተከታታይ ድሎች በአንድ ጊዜ ነገሮችን ያስተካከሉ ሊመስሉ ስለሚችሉ ግን እሳቸው ጥሩ ነበር የጀመሩት። ጆዜ ሞሪኞ ጥሩ ነበር የጀመሩት። አንቶኒዮ ኮንቴ በመጀመሪያው ሲዝን ቻምፒየንስ ሊግን አሳክቷል። ቶማስ ፍራንክ እንደጀመሩት አይነት አጀማመርም በኑኖ ኤስፒሪቶ ሳንቶም ዘመን አይተን ነበር። እንዲያውም የኦገስት የወሩ የፕሪሚየር ሊግ ኮከብ አሰልጣኝ ተብለው ተመርጠው ነበር። አንጅ ፖስቴኮግሉ በመጀመሪያዎቹ 10 ጨዋታዎች አልተሸነፉም። ከመጀመሪያዎቹ 12 ጨዋታዎች 10ሩን አሸንፈው በቶተናም ታሪክ እጅግ ስኬታማውን አጀማመር አድርገው ነበር። ጥሩ መጀመር ዴዣvu መሆን ጀምሯል። ግን የሜንታሊቲ ጥያቄ ነው የሚባለው ተጫዋቾች በግላቸው በሚሰሩ ስህተት ብቻ አይደለም። በሜዳቸው በደጋፊዎቻቸው ፊት ሲጫወቱ ያለውን ፕሬሸር የመቋቋም ችግርም አለበት። አሁን በዚህ ውድድር ዘመን ከ27 ነጥብ ማግኘት ከሚችልባቸው በ7 ጨዋታን የተጫወተው ከ7 ጨዋታ ማነው 27 ነጥብ ማግኘት ይችል ነበር። ከነዚህ 8 ነጥብ ብቻ ነው ያገኘው፣ ወይም በሜዳው 19 ነጥብ ጥሏል ማለት ነው። ከሜዳው ውጪ 14 ነጥብ ነው ያገኘው፣ በሜዳው 8 ነጥብ ብቻ ነው ያገኘው። የሆም ፎርምን ብቻ ብትወስዱ 17ኛ ስፍራ ላይ ነው የሚቀመጠው። በስጋት የሚጫወት ቡድን፣ በፊር የሚጫወት ቡድን የሚያስብለው እርሱ ነው። ለአሰልጣኙ ግን ልንሰጣቸው የሚገቡ አንዳንድ ምክንያቶች ያሉ ይመስለኛል። ብዙ ትዕግስት የለም እንዳልኩት፣ ብዙ ለውጦች አሉ ከላይ እና እስካሁን ድረስም እንዲያው አሰልጣኝ ለመተካት በሚሆን ሰሞን ላይ ስላልሆኑ ነው ቶተናሞች ያላሰናበቷቸው ይላሉ። በቶተናም ቦርድ ውስጥ ብዙ ለውጦች አሉ። ቅድም ካነሳሁት ከዳንኤል ሌቪ መነሳት ባሻገር ቪናይ ቬንካትሸም አዲሱ ሲኢኦ ሆነዋል። በነን ኤግዚኪቲቭ ሲኢኦ ደረጃ ፒተር ካሪንግተን የሚባሉ ሰው አሉ። ደግሞ ቪቪየንና ቻርልስ እንዲሁም ኒኪ ቡቸር የሚባሉ ሹማምንት አሉ ከላይ። በእነዚህ ሰዎች እጅ ላይ ያለ ነው። ግን አንዳንድ ሰዎች የሚያነሱት የብሬንፎርድ ማይንድ ሴት ነው። አንዳንድ ጊዜ ሚድል በደረጃ ሰንጠረዥ ወገብ አካባቢ ካሉ ቡድኖች ከፍ ወዳሉት ክለቦች አሰልጣኞች በሚሸጋገሩበት ጊዜ ያ በነዛ ቡድኖች የሰራው በአብዛኛው በጠንካራ የመከላከል ኦርጋናይዜሽንና በመልሶ ማጥቃት የመጫወት ሪአክቲቭ እግር ኳስ የመጫወት ነገር ለእንደነ ቶተናም አይነት ቡድኖች ላይሰራ ይችላል እና ያንን የብሬንፎርድ ሜንታሊቲ የሚተቹ ሰዎች አሉ። አንዳንድ አሰልጣኞች እንዲህ ያለ ነገር ይገጥማቸዋል። ለምሳሌ በሰሜን ለንደን ደርቢ እንዳነሳሁት በብሬንፎርድ ቢሆኑ ተቀባይነት ነበረው በ7 የመከላከል ተጫዋቾች መግባት። በቶተንሃም ግን ሲሆን አስቸጋሪ ነው። ባለፈውም በኖቲንገም ፎረስት 2-0 እየተመሩ አሰልጣኙ ተጠባባቂ ወንበር ላይ እንደ ብሬነን ጆንሰን፣ ማቲስ ቴልና ዊልሰን ኦዶቤር አይነት የማጥቃት አማራጮች እያሏቸው ግን ቤን ዴቪስ፣ ጆ ፐሊኛና ሉካስ ቤርግቫል የበለጠ የመከላከል ዝንባሌ ያላቸውን ተጫዋቾች ነው ያስገቡት። ከዚህ ባሻገር ደግሞ በሁለት የአማካይ ተከላካዮች በንጹህ ዲስትሮየሮች የመጫወት ነገር ተደጋግሟል። ለምሳሌ በ9 የሊግ ጨዋታዎች ሮድሪጎ ቤንታንኩርና ፓሊኛን አንድ ላይ ያሰልፈዋል። በእነዚህ ጨዋታዎች 33% ብቻ የማሸነፍ ስኬት ነው ያላቸው። እነዚህን ተጫዋቾች አንድ ላይ ማሰለፋቸው ማጥቃቱ ላይ ጉዳት እንዳመጣ ግልጽ ነው። ግን በመከላከሉም ቢሆን ቶተናም ባለፈው የውድድር ዘመን በዚህ ጊዜ በፖስቴኮግሉ ዘመን ከነበረውም የበለጠ ጎል እየተቆጠረበት ነው። ኤክስጂውን ጉዳይ ቅድም አንስቼዋለሁ። በ12 የተለያዩ ጨዋታዎች ቡድናቸው ከአንድ በታች ኤክስጂ ነው ያስመዘገበው። ከተጫዋቾች ጋር ያላቸው ግንኙነትንም ጥያቄ የሚያስነሱ አንዳንድ ምልክቶችን አይተን ነበር። በተለይ ከቼልሲ ጨዋታ በኋላ ታስታውሱ እንደሆነ በአንዳንድ እዛው ከስቴዲየም በደጋፊዎች በተቀረጹ ምስሎች እንዳየ ነው ሚኪ ቫን ደ ቬን እና ጄድ ስፔንስ አሰልጣኙ ሊጨበጧቸው ሲሞክሩ እንደ ማመናጨቅ ብለው ሲወጡ ታይተው ነበር። ስፔንስ ደግሞ ባለፈውም ከኖቲንገም ፎረስት ጋር በነበረውን ጨዋታ ተቀይሮ ሲወጣ ተመሳሳይ የአሰልጣኙን ውሳኔ የመቃወም ሁኔታ አሳይቶ ነበር።
አሰልጣኙ ብዙ ሮቴት ያደርጋሉ። 2 ጨዋታ ላይ ብቻ ነው ያልተለወጠ ላይናፕ የተጠቀሙት። ያም ቡድኑ ሴትልድ እንዳይሆን አድርጎታል የሚል አስተያየት ይሰጣሉ። በእርግጥ አንዳንዶቹ በጉዳት ምክንያት የመጡ ናቸው። አዳዲስ የመጡት ተጫዋቾች በቶሎ አልተላመዱም። ስለዚህ ብዙ ትራያል ኤንድ ኤረር አለው ቡድኑ። ነገር ግን በስቷል። ይሄ ለምሳሌ በዚህ ውድድር ዘመን ከ3 ተጫዋቾች በስተቀር እሱም ኤቭ ቤሱማን ጨምሮ አሁን በጃንዋሪ ይለቃል ተብሎ የሚጠበቀው ቤሱማን ጨምሮ 3 ተጫዋቾች ባለ 2 አሃዝ የጨዋታ አፒራንስ አላቸው። ይሄ በጣም ከፍተኛ ነው። ብዙ ሮቴት ያደርጋሉ ማለት ነው። ከደጋፊዎች ጋር ያላቸው ግንኙነትም በተለይ በዋይት ሃርት ሌን ሲጫወቱ ቶክሲክ የሆነ ስሜት ያለበት ነው። አንዳንድ ውሳኔዎችም አሰልጣኞቹ ሲቃወሟቸው እንሰማለን። ለምሳሌ ከማንቸስተር ዩናይትድ ጋር በነበረው ጨዋታ ሪቻርልሰንን ማስቀመጣቸው፣ የጊግሊሞ ቪካሪዮን እያሰለፉ በመቀጠላቸው የሚሰማባቸው ተቃውሞ አለ። አንዳንድ ደግሞ ተጫዋቾችን አንደር ዩቲላይዝ ያደርጋሉ፣ በሚገባ የመሰለፍ እድል አይሰጡም በሚልም እንደዚሁ ሲተቹ እንሰማለን። ለምሳሌ ያለፈው የውድድር ዘመን የዩሮፓ ሊግ ፍጻሜ ላይ ጎል ያስቆጠረላቸው ብሬናን ጆንሰን የመሰለፍ እድል እያገኘ ባለመሆኑ የተነሳ አሁን ከጥቂት ቀናት በኋላ በሚከፈተው የጃንዋሪ ዝውውር ገበያ ወደ ክሪስታል ፓላስ ይጓዛል ተብሎ ይጠበቃል እና ብዙ ችግር ውስጥ ያለ ቡድን ነው እና ባለፈው የውድድር ዘመን የቡድኑ 5 ከፍተኛ ጎል አስቆጣሪዎች አብዛኞቹ የሉም ሜዳ ውስጥ። ጆንሰን ብዙ አይሰልፍም። ሶላንኪ፣ ማዲሰን፣ ኩሉዜቭስኪ ተጎድተዋል። ሰን ለቋል እና ከነዚህ መካከል ጆንሰን ብቻ ነው በውድድር ዘመኑ አብዛኛው ጊዜ አቬለብል የሆነው። በአንዳች ምክንያት አሰልጣኙ ይህንን ተጫዋች ማሰለፍን አይመርጡም። ስለዚህ እነዚህ ነገሮች ለሳቸው የሚሰጡ ትችቶች ሊሆኑ ይችላሉ። በጣም ኔጌቲቪቲ ያለው የበለጠ ሪአክቲቭ የሆነ በብሬንፎርድ ሜንታሊቲ የሚጫወት ቡድን እንደዚህ ተብሎ ሊተች ይችላል። ከዚያ በስተቀር ግን በጠቅላላው የቶተንሃም ዳይሬክሽን ግን ከሳቸውም የገዘፈ ችግር እንዳለበት የሚያሳይ ነው እና ብዙ ጊዜ በኃላፊነታቸው የሚሰነብቱ አይመስልም። ከፍተኛ ጫና ውስጥ ነው ያሉት። አሁን ደግሞ የክሪስመስ ሰሞን ጨዋታዎች ከተደረጉ በኋላ ምናልባት ቶተንሃም የአሰልጣኝ ለውጥ ሊያደርግ ይችላል። ለጊዜው ቶተንሃም ለሳቸው ጊዜ መስጠት ላይ ነው ኢንፈሲስ የሰጠው እንጂ አንዳንድ ብዙሃን መገናኛዎች እንዲያውም ከዛ የኖቲንጋም ፎረስት ጨዋታ በኋላ በቃ አሰልጣኙ ይሰናበታሉ የሚል ግምት የሰጡ ብዙሃን መገናኛዎች ነበሩ። በቀደሙ የሊቨርፑል ጨዋታ ሞር ክሬዲት የሚያሰጥ አይነት ፐርፎርማንስ ነው። በተለይ ተጫዋች በቀይ ከወጣባቸው በኋላ ቡድናቸው ያሳየው ተፋላሚነት በጠቅላላው እንደ ሲዝን ካየን ግን ግማሽ ሲዝን አሰልጥነዋል እና ቡድናቸው ኢንኮንሲስተንት ነው። ከክሪስታል ፓላስ ጋር ነው እሁድ የሚጫወቱት። ከዚያ በኋላ ደግሞ በሳምንቱ አጋማሽ ሌላ የፕሪሚየር ሊግ ጨዋታ ከብሬንፎርድ ጋር ከቀድሞ ቡድናቸው ጋር ያደርጋሉ። በተከታታይ የሚመጡት እነዚህ ፈታኝ ጨዋታዎች ላይ ከሰንደርላንድ ጋር በወረቀት ደረጃ ቀላል ጨዋታዎች አይደሉም። ከዛ ከሜዳቸው ውጪ ከቦርንመዝ ጋር ይገናኙና እንግዲህ በወረቀት ደረጃ ቀለል ያለ ጨዋታ ካልን ከዌስትሃም ጋር የሚያደርጉት ጨዋታ ነው። ግን በእነዚህ በበዓል ሰሞን የሚደረጉት ጨዋታዎች ላይ የሚኖራቸው ውጤት በኃላፊነት የመክረማቸውን ጉዳይ ይወስናል የሚል ብዙ ንፋስ አለ ከእንግሊዝ ከሰሜን ለንደን። ብርሃን ባንክ እንኳን ለበዓሉ በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። በዚህ አጋጣሚ በዓሉ እንደ ብርሃን የፈካ እንዲሆን ከውጭ ሀገር ከወዳጅ ዘመዶ በዌስተርን ዩኒየን፣ በመኒግራም፣ በዳሃብሽል፣ በትራንስፋስት፣ በኤክስፕረስ መኒ፣ በሪያ እንዲሁም በወርልድ ረሚት ገንዘብ ከተላከለው አሊያም የሚመነዝሩት የውጭ ሀገር ገንዘብ ካለው ወደ ቀረበው የብርሃን ባንክ ቅርንጫፍ በመሄድ በተለመደው መልካም መስተንግዶና ፍጥነት ካዘጋጀነው የበዓል ስጦታ ጋር ገንዘቦን ይረከቡ። መልካም በዓል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።